አለማየሁ ገላጋይ የተባለ ደራሲ በቀድሞ ኢህአዴግ ዘመን እንዲህ ብሎ ነበር። ኢህአዴግ ኪሎ የማይመርጥ የቦክስ ተጋጣሚ ነው፣ ከኮሳሳውም ከጠብደሉም ጋር ካልገጠምኩ ይላል። የቀድሞ ኢህአዴግ አለቆች የአሁኑ የህወሓት ጌቶች ይህን ባህሪያቸውን ይዘው ዛሬም በትግራይ ክልል ተወስነዋል። እኚህን አዛውንት የሚያስከሰሳቸው የህወሓት ተጋጣሚን ያለመምረጥ ባህሪ ነው። ድል መንገሻስ ሓደ ለኺልኺ ቢልጎም ባይ ለምሃም ዝሃብ ዘደቀ ገለስ ነው ወገለስ ይለው ሰላሉን መንገሻ ሰንዳይ ወገል አጣሻ። በትግራይ ክልል ደቡባዊ ምስራቅ ዞን እንደርታ ወረዳ የሚኖሩት የ76 ዓመት አዛውንት ወይዘሮ አህዛ ህሉፍ በክልሉ ያለውን ወቅታዊ ሁኔታ በጽኑ የገመገሙበትን ቃለ መጠይቅ መስጠታቸውን ተከትሎ ያለ ፍርድ ቤት ትዕዛዝ መታሰራቸው ከፍተኛ ቁጣና ተቃውሞ ቀሰቀሰ ይላል ከወደ ትግራይ የወጣ ዜና። ጉዳዩን የሚከታተሉ አካላት ለቲክቫ ኢትዮጵያ በሰጡት ቃል ነባር ታጋይና የሰማዕት እናት የሆኑት ወይዘሮ አህዛ የታሰሩት ሰኔ 8 ቀን 2018 ሲሆን በአሁኑ ወቅት በመቀለ ከተማ በሚገኝ የፖሊስ ጣቢያ ውስጥ ይገኛሉ። የእናቲቱ መታሰር መነሻ ላንዳ ሪፖርት ከተሰኘ የዲጂታል ሚዲያ ጋር ያደረጉት ቆይታ እንደሆነ ታውቋል። ወይዘሮ አህዛ በቃለ መጠይቃቸው በክልሉ ያለውን አስገዳጅ ውትድርናና የወጣቶች አፈሳ አጥብቀው አውግዘዋል። በተለይ በስልጣን ላይ ያለውን አካል በጉልበታችን ያሻንን እናደርጋለን ማለት ምን ማለት ነው? ዛሬስ ማንን ነው በጉልበት የምታንበረክከው? በቢሮ ውስጥ ባለ የተመቻቸ ወንበር ተቀምጠህ ወጣቶችን ልቀሟቸው ማለት ምን ለማምጣት ነው? ለመሆኑ ይህን ትዕዛዝ የሚያዘው ሰው ወልዶ ስሙ ያቀፈ ነው? በማለት የሰነዘሩት ትችትና ወቀሳ በማህበራዊ ትስስር ገጾች ላይ በሰፊው ተሰራጭቶ ነበር። እንደ ምንጮች መረጃ አዛውንቷ እናት ከመኖሪያ መንደራቸው ፈለገ ማያት ተወስደው ከታሰሩ በኋላ ቤተሰቦቻቸው እንዳይጠይቋቸውና ስንቅ እንዳያስገቡ ተከልክለዋል። ይህም ድርጊት በእድሜያቸውና በጤና ሁኔታቸው ላይ ስጋት ፈጥሯል። የእናትየው መታሰር ይፋ መሆኑን ተከትሎ ከወጣት እስከ አንጋፋ የፖለቲካ አመራሮች፣ የሰብአዊ መብት ተሟጋቾችና በርካታ የማህበራዊ ሚዲያ ተጠቃሚዎች ድርጊቱን በጽኑ እየኮነኑት ይገኛሉ። ተቃዋሚዎቹ ድርጊቱን በትግራይ ያለውን የፖለቲካ አፈና ለመሸፈንና የህዝብን ድምጽ ዝም ለማሰኘት ያለመ የጭካኔ ተግባር ሲሉ የገለጹት ሲሆን ለአገዛዙ ታማኝ የነበሩና ልጃቸውን በጦርነት ያጡ እናትን ማሰር የሞራል ዝቅጠት ነው ብለዋል። በአሁኑ ሰዓት በማህበራዊ ድረገጾች ላይ ፍትህ ለወይዘሮ አህዛ በሚሉ መፈክሮች አስቸኳይ መፈታታቸውን የሚጠይቁ የተቃውሞ ድምጾች በስፋት እየተስተጋቡ ይገኛሉ። ይህ በእንዲህ እንዳለ ለአዛውንቷ መታሰር ምክንያት የሆነው ህወሓት ያረቀቀው አስፈሪው አዲስ የክልል ህግ ነው ተብሏል። አዲሱ ህግ በበርካታ አንቀጾቹ መሰረታዊ ሰብአዊ መብቶችን ይጥሳል። ህጉ ማንኛውም ሰው ሐሳቡን የሚገልጽ አሊያም በሌላ ሰው የተጻፈን ሐሳብ በማህበራዊ ሚዲያ ማጋራት በወንጀል ተጠያቂ የሚያደርግ ከጥቅምት 23 ቀን 2013 ጀምሮ 5 ዓመታትን ወደ ኋላ ተመልሶ በመስራት ህግጋትን የጣሰ ነው ይላሉ የህግ ባለሙያዎች። ህጉ የፍርድ ቤትና ዳኞችን ነጻነት በአደባባይ ጣሰ ነውም በማለት ዳኞች የቀረበላቸውን ተከሳሽ ነጻ የማለት ፈጽሞ መብት እንዳይኖራቸው የሚያደርግም ነው ብለዋል። የቀረበው ረቂቅ አዋጅ የያዛቸው አንቀጾች በኢትዮጵያ ውስጥ የተለመዱ አለመሆናቸውና ከመደበኛ የክልል ወይም የፌዴራል ህገ መንግስት ውጭ የተተረጎሙ አንዳንድ ድንጋጌዎችን ይዘዋል ሲሉ አስተያየታቸውን የሰጡ የህግ ባለሙያዎች በዚህ ምክንያት የክልሉ ነዋሪዎች ላይ ከፍ ያለ ስጋት መደቀኑን አስረድተዋል። የወንጀል ህግ ማውጣት የክልል መንግስት ስልጣን አልነበረም ያሉት ባለሙያው የጠቋሚ ህግን በአንቀጽ 75 አውጥቷል። በመሆኑም ስጋት ያደረበት በተለይም ወጣቱ ማህበረሰብ ወደ መሃል ሀገርና የተለያዩ ሀገራት እየፈለሰ ነው ሲሉ ተናግረዋል። በክልሉ ወጣቶች ከቤታቸውና ከመንገድ ላይ የታፈሱ በወታደር መኪና ሲጫኑ የሚያሳዩ ተንቀሳቃሽ ምስሎች ተበራክተዋል። የህዝብ ወያነ ሓርነት ትግራይ ህወሓት በመግለጫው የፌዴራል መንግስቱ በትግራይ ክልል ውስጥ ለዳግም ወታደራዊ ግጭት እየተዘጋጀ ነው ሲል ከሰሰ። ባለስልጣናቱ የድሮን ጥቃቶችን እየፈጸሙ ወታደሮችን እያንቀሳቀሱና በክልሉ ላይ እገዳ እየጣሉ ነው በማለትም ወንጅሏል። ህወሓት ሰኔ 8 ቀን ባወጣው መግለጫ በገዢው ብልጽግና ፓርቲ የሚመራው የፌዴራል መንግስት በድጋሜ ጦርነት ነጋሪት እየጎሰመ ነው ያለ ሲሆን ለሁለተኛ ዙር ግጭት ዝግጅት እያደረገ ነው ሲል ተናግሯል። ፓርቲው በተለያዩ የትግራይ አካባቢዎች የድሮን ጥቃቶች መፈጸማቸውን እንዲሁም የፌዴራል ኃይሎችና አጋር ሚሊሻዎች በክልሉ ዙሪያ እየተንቀሳቀሱ መሆናቸውን ገልጿል። በተጨማሪም መንግስት መሰረታዊ ቁሳቁሶችና መድኃኒቶች እንዳይገቡ ክልከላ ማድረጉንና የሀገር ውስጥ ተፈናቃዮች ወደ ቀያቸው እንዲመለሱ ሁኔታዎችን አላመቻቸም ሲል ከሷል። መግለጫው አክሎም ለተፈናቀሉ ወገኖች የሚቀርበው ሰብአዊ ድጋፍ ላለፉት 3 ወራት መቋረጡንና ይህም በግጭት የተጎዱ ሰዎችን ሁኔታ ይበልጥ እንዳባባሰው ገልጿል። እንደ ህወሓት አባባል የፌዴራል ባለስልጣናት በቅርቡ የትግራይ ኃይሎችን ጦርነት ፈላጊዎች በማለት የሰነዘሩት ክስ ትኩረትን ለአዲስ ወታደራዊ ዘመቻ ከሚደረገው ዝግጅት ላይ ለማስቀየር የታለመ ነው። መንግስት የትግራይን ሁኔታ በተመለከተ ዓለም አቀፉን ማህበረሰብም ሆነ ህዝቡን ለማሳሳት እየሞከረ ነው ብለዋል ፓርቲው። ህወሓት እነዚህን ክሶች ቢሰነዝርም አለመግባባቶችን በውይይትና በድርድር ለመፍታት የሚደረገውን ጥረት መደገፉን እንደሚቀጥል አስታውቋል። ይሁን እንጂ ፓርቲው የትግራይ ህዝብ ተፈጥሯዊ ራስን የመከላከል መብት አለው ብለዋል። ህወሓት የትግራይ ህዝብ የታጣቂ ኃይሎችን እንዲደግፍ ጥሪ ያቀረበ ሲሆን
የትግራይን ህዝብ ጥቅም ለማስከበር በሚደረጉ ጥረቶች ውስጥ የመሪነት ሚናውን መጫወቱን እንደሚቀጥል ቃል ገብቷል። ይህ መግለጫ የወጣው በፌዴራል መንግስቱና በህወሓት መሪዎች መካከል ውጥረት በድጋሚ በበረታበት ወቅት ላይ ሲሆን ሁለቱም ወገኖች በትግራይ ያለውን የደህንነት ሁኔታ አስመልክቶ ክሶችን እየተለዋወጡና ወደ የታጠቀ ግጭት የመመለስ ዕድል እንዳለ በማስጠንቀቅ ላይ ናቸው። እነዚህ አዳዲስ ክሶች እንደ አውሮፓውያን አቆጣጠር በኖቬምበር 2022 በተፈረመው የፕሪቶሪያው የሰላም ስምምነት አማካይነት የተገኘው ሰላምና መረጋጋት ላይ ስጋትን ጨምረዋል። ባለፈው ሳምንት በሰኔ 4 ቀን ከፍተኛ የፌዴራል ባለስልጣናት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሓት በቅርብ ጊዜ ውስጥ ወታደራዊ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ ከሰው ነበር። በህወሓት ውስጥ ያሉ የተወሰኑ አካላት ከኤርትራ ጋር በመተባበር የሰላም ሂደቱን ለማደናቀፍና ሰሜን ኢትዮጵያን ለማተራመስ እየሰሩ ነው ሲሉ ወንጅለዋል። ህወሓት እነዚህን ክሶች ውድቅ ያደረገ ሲሆን ያልተፈቱ ጉዳዮችን በውይይትና በፖለቲካዊ ተሳትፎ ለመፍታት ቁርጠኛ ሆኖ እንደሚቀጥል አስታውቋል። በተመሳሳይ ጊዜ ፓርቲው የፌዴራል መንግስቱ የፕሪቶሪያን ስምምነት ቁልፍ ድንጋጌዎች በተለይም የሀገር ውስጥ ተፈናቃዮችን ወደ ቀያቸው የመመለስ ስራን ሙሉ በሙሉ አልተገበረም ሲል በተደጋጋሚ ከሷል። በዚህ ሳምንት መጀመሪያ ላይ ቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት አስታራቂ ኦሉሴጉን ኦባሳንጆ የተመራ ልዑክ ከሌሎች ዓለም አቀፍ መልእክተኞች ጋር በመሆን በትግራይ ድጋሚ ያለመረጋጋት ይፈጠራል የሚለው ስጋት በናረበት ወቅት ላይ የፕሪቶሪያን የሰላም ስምምነት አፈጻጸምና ሰፊ ክልላዊ ደህንነት ጉዳዮችን በተመለከተ ከትግራይ አመራሮች ጋር ለመወያየት መቀለ ገብተው ነበር። እነዚህ የክስ ልውውጦችና የኦባሳንጆ የመቀለ ጉብኝት የተደረጉት በትግራይ ያለው ሰብአዊና የደህንነት ሁኔታ አሳሳቢ ሆኖ በቀጠለበት ወቅት ነው። በሚሊዮን የሚቆጠሩ ሰዎች አሁንም በትግራይ ጦርነት መዘዝ እየተሰቃዩ ሲሆን ያልተፈቱ የፖለቲካና የደህንነት ጉዳዮች በነዋሪዎችና በታዛቢዎች ዘንድ ውጥረቱ መባባሱን ከቀጠለ የሰላም ስምምነቱ ከተፈረመ ወዲህ የተገኙት ውጤቶች ሊቀለበሱ ይችላሉ የሚል ስጋትን ፈጥሯል። ይህ መረጃ የአዲስ ስታንዳርድ ነው።